ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የአውሮፓ ቻምፒየንስ ሊግ አንድ የግማሽ ፍጻሜ ጨዋታ ትናንትና ተከናውኗል። ዛሬ ቀጥሎ የሚደረግ ሁለተኛው የግማሽ ፍጻሜ ጨዋታ ይኖራል። ሁለተኛውን ለፍጻሜ የሚያልፈውን ቡድን ለይቶ ያሳውቃል። የመጀመሪያው ለፍጻሜ ያለፈው ቡድን የእንግሊዙ አርሰናል ሆኗል። አርሰናል ትናንትና አትሌቲኮ ማድሪድን 1-0 በሆነ ውጤት በቡካዮ ሳካ ኳስ ኤምሬትስ ስቴዲየም ላይ በማሸነፍ በድምር ውጤት 2-1 ረትቶ ለፍጻሜ በቅቷል። ከ20 ዓመታት በኋላ እንግዲህ የተሰራ ታሪክ ሆኗል ለመድፈኞቹ። በተለይ የኤምሬትስ ኤራ የሚባለው ስኬት በአውሮፓ ቻምፒየንስ ሊግ አልነበረም። የኤምሬትስ ስቴዲየም ትልቁን ስኬት በአውሮፓ ቻምፒየንስ ሊግ አስተናግዷል። ከዚህ ቀደም እንግዲህ ትልቁ ስኬቱ በኤምሬትስ ስቴዲየም የግማሽ ፍጻሜ እንደገና የሩብ ፍጻሜ ጨዋታዎች ነበሩ። ትናንትና ግን ለፍጻሜ መድረሱን አረጋግጧል። ሚኬል አርቴታ አርሰናልን ይዞ እንግዲህ በትልቅ ስኬት በትልቅ የውጤት ማማ ላይ ተቀምጧል። በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ላይ ዋንጫውን ሳያነሳ ሪስፔክት ካላቸው የአርሰናል ነባር አሰልጣኞች መካከል አንዱ አድርጎታል። ሚኬል አርቴታ ከጨዋታው በኋላ እንደተናገረው በጋራ አንድ ላይ ሆነን አሳክተነዋል ብሏል። አርሰናል ትልቁ ሚሽን የነበረው የፍጻሜ ጨዋታ ላይ የመድረስ ሚሽን አሁን አሟልተነዋል ሲል ነው ሚኬል አርቴታ ትናንትና የተናገረው። ይሄ የአርሰናል የትናንትናው ስኬት እንግዲህ ለሚኬል አርቴታ በጣም ወሳኝ የሚባል ምሽት ነው። አርሰናል በተደጋጋሚ በተከታታይ ይህን ለማሳካት ጥረቶች አድርጎ ነበረ። ነገር ግን ጊዜ ወስዷል። ሚኬል አርቴታ ባለፉት 6 ዓመታት እየገነባው የነበረው ቡድኑ አሁን የመጨረሻ ፍሬ አፍርቶለታል። ያው እግር ኳስ በጣም ብዙ አሰልቺ ነገሮች ነበሩት። በሚኬል አርቴታ እንዲሁ በጣም ብዙ አሰልቺ ነገሮች አጋጥመዋል። ከቡድን ውጤት የመጨረሻዎቹ ሳምንታት ኮላፕስ ማድረግ ጋር በተያያዘ በሊጉ በቻምፒየንስ ሊግ ከሚፈጠሩ የውጤት ጫናዎች እነዛን ጫናዎች ለማሸነፍ ከሚያደርገው ጥረት አንጻር በጣም ብዙ የተፈተነባቸው ዓመታቶች ነበሩ። በተለይ ያለፉት 3 ዓመታት ለሚኬል አርቴታ በጣም አስቸጋሪ እንደነበሩ ይታወቃል። እንግዲህ አርቴታ ትናንትና ድል አድርጎ ብዙዎችን ያስደሰተውን ምሽት በጥሩ ብቃት አጠናቋል። Of that for you. Yeah, that box is thick now. Now we have to maintain it, but now we go to the level that I think a top club that wants to be fighting consistently. አንድ ትልቅ ቡድን ቶፕ ሆኖ ኮንሲስተንትሊ ፋይት የሚያደርግበትን ስነ ልቦና የመገንባት ፍላጎት እንደነበረው በተደጋጋሚ ይናገራል ሚኬል አርቴታ። ይህንን አሁን አሳክተናል ብሏል። የትናንትናው ጨዋታ በአርሰናል ትልቁ ለውጥ የነበረው በተለይ ያለፉት 2 ጨዋታዎች ላይ የተፈጠሩት ለውጦች ናቸው። እነኚህ ለውጦች አብዛኛውን ጊዜ ከእንቅስቃሴው ተቆጣጣሪና ተሸካሚ ተጫዋች ጋር የሚገናኙ ናቸው። አሁን የትናንትናውን የጨዋታ ሪከርድ እንኳ ስንመለከት አርሰናል ለፍጻሜውን ጨዋታ ከሚታጩትና ዋንጫውን ከሚያነሱ ቡድኖች ዝርዝር ውስጥ የከፍተኛ ቦታውን እንዲያገኝ የሚያደርግ የኳስ ቁጥጥር ያውም ደግሞ ሄቪ ሜታል የሚባለውን ወይም ደግሞ ጨዋታን በብዙ መንገድ አስቸጋሪ አድርጎ የሚጫወተውን አትሌቲኮ ማድሪድን የገጠመበት የሄደበት እንደገና ተመልሶ ሪፕሮሰስ አድርጎ ደግሞ እንቅስቃሴውን ለመቆጣጠር ያደረገበት ጥረት ያን ግምት እንዲወስድ ያደርገዋል። ለምሳሌ በአውሮፓ ቻምፒየንስ ሊግ በጣም ከባዱ የሚባለው ስታት ፓስ ኢን ዘ ኦፖነንትስ ሃፍ ወይም ደግሞ የኳስ ቅብብል በተጋጣሚ ሜዳ የሚለው ነው። ይሄ የኳስ ቅብብል በተጋጣሚ ሜዳ በተለይም ደግሞ ያልተሰበረ አማካኝና የተከላካይ መስመር ክፍል ተጫዋቾች ብቻ ካሏቸው ቡድኖች የሚያደርጉት ነገር ነው። ይህንን አርሰናል አድርጎታል። ትናንትና በስኬት ነው ያጠናቀቀው። የኳስ ቁጥጥርን በመጨረሻው የሜዳ ክፍል ላይ ደጋግሞ በማድረግ አብዛኛውን ከእንቅስቃሴው ጋር የሚፈጠሩ ጫናዎችን ያሸነፈበት የቁጥር ብዛት ነው። አሁን እየነገርኳችሁ ያለሁት 275 ኳሶችን በአትሌቲኮ ማድሪድ የጨዋታ ቀጠና ላይ አትሌቲኮ ማድሪድ በፈቀደው የጨዋታ ቀጠና ላይ አድርጓል። እቺን ቃል አስምሩባት። በፈቀደው አትሌቲኮ ማድሪድ ተገዶ የፈቀደው ቦታ ነው ይሄ ቦታ። አብዛኛውን በባርሴሎና የጨዋታ እንቅስቃሴ በአትሌቲኮ ማድሪድ የጨዋታ እንቅስቃሴና
በሪያል ማድሪድ የጨዋታ እንቅስቃሴዎች ላይ ይሄኛውን ቦታ የሚያደርጉ ቡድኖች የጨዋታ የፔኔትሬሽን እቅዳቸው፣ የተጫዋቾቻቸው ስኪል፣ የጌም ንባባቸው ከፍተኛ ነው ማለት ነው። ባርሴሎናን 4 ጎሎችን አስቆጥሮ ባሸነፈበት ሰዓት አትሌቲኮ ማድሪድ ባርሴሎና የአትሌቲኮ ማድሪድ የጨዋታ ቀጠና ላይ የተጫወተው ወይም ደግሞ የነካካቸው የኳስ ቁጥሮች 172 የሚጠጉ ነበሩ። ይሄ በጣም ዝቅተኛ የሆነ ቁጥር ነው። በአጠቃላይ ትናንትና ለምሳሌ በጨዋታው እንቅስቃሴ አትሌቲኮ ማድሪድ የአርሰናል የመጫወቻ ቀጠና ላይ ፓስስ ኢን ዘ ኦፖነንትስ ሃፍ ላይ የነካካውን ቁጥር ስንመለከተው 192 የሚጠጋ ነው። ይሄ ዝቅተኛ ቁጥር ነው። በቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ቶታሊ ዶሚናንት ተደርጎ የነበረ ሽግግሮች እንዳሉት ማየት ይቻላል። ትናንት ሉዊስ ስኬሊ 74 ደቂቃዎች ያክል ተጫውቷል። አሁንም እንግዲህ የሚኬል አርቴታ የዘንድሮ የውድድር ዓመት የውድድሩን ሽፍት ከቀየሩ የአሰልጣኙ ውሳኔዎች መካከል አንዱ ይሄ ነው። የተከበራችሁ አድማጮች፣ በተደጋጋሚ በተለይ በአርሰናል በኩል ትንታኔ በምሰራበት ሰዓት ይህን ሀሳብ አነሳው ነበር። የሉዊስ ስኬሊ ስኪል እንዲሁ ስኪል ብቻ አይደለም። አርሰናል በዘንድሮ የውድድር ዓመት ካለው ችግር ተነስቶ ኢንቨርትድ ሀሳብ ያላቸውን ተገልባጭ ሀሳብ ያላቸውን ተጫዋቾች አማካኝ ክፍል ላይ የሚጠቀም ከሆነና ዴብዙን ከፈለገ እንደ ሉዊስ ስኬሊ አይነት ተጫዋቾችን መጠቀም አለበት የሚል ፕሮዳክሽን ከ3-4 ወር በፊት ሰርተን ነበር። ይህም ፕሮዳክሽን በሚያስታውሱ አድማጮች አንደበት ውስጥም አሁን እናስታውሳለን የሚል መልስ ሰጣችሁናል። ይሄ እንግዲህ አርሰናል በተለይ ከጥር ወር ጀምሮ ባጋጠሙት የአማካኝ ክፍል የፋንክሽን ፕሮብሌም ይህን ተጫዋች መጠቀም ቢችል ኖሮ አሁን ላይ ያሉት ችግሮች በሙሉ ይሸሹ ነበር። አዎ በእርግጥ ሂውማን ናቸው ኳስ ተጫዋቾች፣ ድካም ይኖራል፣ የአእምሮ ድካም ይኖራል፣ የአካል ድካም ይኖራል። ያለፉት 3-2 ዓመታት የአእምሮና የአካል ድካም ነው አሁን በርካታ ተጫዋቾችን ጉዳት እንዲጎዱ እያደረጋቸው ያለው። እነ ሃቨርትዝን መውሰድ እንችላለን፣ እነ ቡካዮ ሳካን መውሰድ እንችላለን፣ እነ ማርቲን ኦዴጋርድ መውሰድ እንችላለን፣ እነ ሜሪኖን መውሰድ እንችላለን። እነኚህ ተጫዋቾች ጉዳታቸው ይህ ወቅታዊ ጉዳት አለ። በነገራችን ላይ የአርሰናል ፊዚዮ እንዳረጋገጠው ይሄ ጉዳት ያለፉት 3 ዓመታት የአካል ድክመት ያመጣው ጉዳት ነው። የአጥንት ስብራቶች፣ የማስል መቆረጦች፣ የማስል መታጠፎች ጉዳቶች የሚመጡት እንዲሁ በአንድ የሚሆን አይደለም። ተደጋጋሚ የሆነ የጨዋታ ጫና ያጋጠማቸው ቡድኖች የሚያስተናግዱት ነው። ይሄ ሪፖርቶች፣ የአውሮፓ የሕክምና ሪፖርቶች ያን ነው የሚሉት። ነገር ግን ይሄንን ለማስተካከል ደግሞ በተለይ በአንድ ሲዝን ውስጥ አንድ ተጫዋች ምን ያክል ጊዜ ይጫወታል የሚለውን ነገር መፍትሄ ለማግኘት ሚኬል አርቴታ የሚያደርገው አንድ ነገር ዘንድሮ በቀጣዮቹ ዓመታት ለሱ የሚሰጡት ትምህርት ይኖራል የሚል ግምት አለኝ። እንደ ሉዊስ ስኬሊ አይነት ተጫዋቾችን የቡድኑ ሁለተኛ ባካፕ ተጫዋቾች ማድረግ ማለት ነው። ማንቸስተር ዩናይትድ የዚህን ተጫዋች አገልግሎት ስላወቀው ነው ከ4 ሳምንት በፊት ይፋይ ባይሆንም ፍላጎት ያሳደረውን የዝውውር ጥያቄ ያነሳው። ይህንን የእንግሊዝ ታብሎይዶች በተደጋጋሚ አንስተውታል። በክረምት ማንቸስተር ዩናይትድ ከሚያከናውናቸው ዝውውሮች መካከል የአርሰናሉን አማካይ ሉዊስ ስኬሊን ማምጣት ነው የሚሉ ዜናዎች ወጥተው ነበር። እንግዲህ አርሰናል ትልቁን ኢንቨስትመንት ነው ያተረፈው ማለት ነው በእነኚህ ሁለቱ ጨዋታዎች ላይ። ይሄ ተጫዋች በግዢ ልታገኘው የምትችለውም ተጫዋች ሊሆን አይችልም። የአርሰናልን ስነ ልቦና ያውቀዋል። የእንግሊዝ ፕሪሚየር ሊግን ያውቀዋል። የተፈጠረበት የኖረበት ሊግ ነው። የአርሰናልን ተጫዋቾች ካራክተር ባህሪያቸውን ያውቀዋል። የአርሰናል ሲስተም ውስጥ ቆይቷል። ስለዚህ በእነዚህ መገለጫዎቹ ይህን ተጫዋች ማቆየቱ ለአርሰናል በጣም ይጠቅሟል። ትናንትና ለምሳሌ ይሄ ተጫዋች 4 የ1-ለ-1 ዱዌሎች አሸንፏል። ባለፈው በፉላሙ ጨዋታ 6 የ1-ለ-1 ዱዌሎች አሸንፏል። በሁለት ጨዋታ 10 ዱዌሎችን አሸንፏል። በነገራችን ላይ የአንድ ቡድን ስታት ነው የሚመስለው የተጫዋቹ ስታት ራሱ። አንድ ቡድን በ90 ደቂቃ ላይ የሚያሳየው የሚያስመዘግበውን ስታት ነው የሚመስለው።
የሎንግ ፓስ ፕሮፖርሽኑን ስንመለከት የፓሲንግ አኪሬሲውን ስንመለከት በፉላሙ ጨዋታ ከነበረው የፓሲንግ አኪሬሲ አሁን ዝቅ ያለ አይደለም። ወደ 89.7 መቶኛ የሆነ የፓሲንግ አኪሬሲ ነበረው ትናንትና በአውሮፓ ቻምፒየንስ ሊግ ነው እያልኩ ያለሁት። እንግዲህ የአውሮፓ ቻምፒየንስ ሊግን ቁጥር ከተመለከታችሁ የቻምፒየንስ ሊግ ቁጥሮች አብዛኛውን ጊዜ ለመስራት ለማድረግ በጣም የሚከብዱ ጨዋታዎችን ማሸነፍ የቻሉ ተጫዋቾች ብቻ የሚፈጽሙት ነው ይሄ ነገር። ከዛ ውጭ የዚህ ተጫዋች የመጨረሻው የፋይናል ሰርድ ንክኪዎቹን ብንመለከት በአርሰናል የአማካኝ ክፍል ተጫዋቾች ፔኔትሬሽን ላይ የጨመረው ነገር ቀላል የሚባል አይደለም። ከፍተኛ ነገር ጨምሯል። ሙቭ ፎርወርድ ወደፊት በመሄድ ወደፊት ሄዶ የሚሰበሩ ነገሮችን አሸንፈው እንቅስቃሴዎችን ወደፊት ወስደው በማቆየት ያለው ትልቁ ኳሊቲ እንዲሁ በቀላሉ የሚታይ አይደለም። ትናንት በአርሰናል የቡድን እንቅስቃሴ ለምሳሌ ቶታል ፓሲንግ ተፋሪና ሰርድ ላይ ከተመለከት ነው አርሰናል በእጥፍ አትሌቲኮ ማድሪድን ይበልጠዋል። ትናንት ወደ 160 የሚጠጋ ፓሶችን በፋይናል ሰርድ ከኦፖነንት ሀፍ ጫፍ ላይ ያሉትን የመጨረሻ 30 እና 25 ሜትሮችን ፔኔትሬት አድርጎ በጎን ፒን አድርጎ ወይም ደግሞ ወግቶ ይዞ ለመግባት ወይም ደግሞ በሚድ ፔኔትሬሽን በአማካኝ የመሃል ሽግግሮች እንዲሁ ክፍተቶችን ፈጥሮ ለመግባት ባደረጋቸው ጥረቶች ከተመለከትን ቁጥሩ በጣም ቀላል የሚባል አይደል። 160 ነው እንግዲህ የገባው። አትሌቲኮ ማድሪድ 92 ነው። ይሄ ለዲየጎ ሲሞኒ ቡድን ቁጥሩ ዝቅተኛ ቁጥር እንደሆነ ማሳያ ነው። ፎርዋርድ ፓሶችን ራሱ ብንመለከት አርሰናል ትናንትና ቶታሊ ዶሚናንት ነበር ያልኩበት ምክንያት ያ ነው። ዶሚኔት ማድረግ ከጨዋታ እቅድ ጋር የሚገናኝ ነው። የጨዋታ እቅዱ ካልሰራ ጨዋታን ዶሚኔት ልታደርገው አትችልም። ይሄ በትናንትናው የአርሰናል ቡድን ውስጥ የነበረ ነው። ትናንት ከጨዋታው በኋላ ዴክለን ራይስ ጨዋታውን በተመለከተ የቀድሞ የአርሰናል የፊት መስመር ተጫዋች የነበረው ቴሪ ኦንሪ እነ ጂሚ ካራገር ቃለመጠይቅ እያደረጉለት ነበርና በቃለመጠይቁ መጀመሪያ ካራገር ሲጠይቀው አም ካራ ኮንግራጁሌሽን ሲለው የሰኞ ምሽት ፕሮግራማችሁን እየሰማው ነበር ይለዋል። የሰኞ ምሽት ፕሮግራማችሁ ላይ ኦንሪ ሲናገር የነበረውን ሰምቻለሁ፣ እናመሰግናለን፣ ያ ነገር ጠቅሞናል ይለዋል። እና በተለይ በጨዋታዎቹ በፊት የሚደረጉት የፕሪጌም አናሊሲሶች በአርሰናል ተጫዋቾች ዘንድ እጅግ በጣም በትኩረት የሚታዩ እንደሆኑ በተለይ መርጠው የሚያዩዋቸው የቴሌቪዥን ፕሮግራሞች እንዳሉ ዴክለን ራይስ አረጋግጧል። ትናንትና አብዛኛውን ያው የሶሻል ሚዲያ ዓለም ላይ ስለሆን የምታመልጥበት ምንም ነገር የለም። ያው በግራም ሆነ በቀኝ ልታመልጥ አትችልም። ጫናዎቹ እጅ ላይ ባለው ስልክ ላይ ስክሮል እያደረጉ ይመጣሉ። ያው መርጠ ማየት የራስ ፍላጎት ነው። ዴክለን ራይስ በተደጋጋሚ ይሄንን ፕሮግራም እንደሚያይና የሄንሪ ሐሳብ እጅግ በጣም እንደጠቀማቸው አስምሮ ተናግሯል። ያው ውስጥ የነበሩት ሌሎች ተንታኞች ዝም ነበር ያሉት፣ ምክንያቱም ትችቶችም ስለነበሩ አትሌቲኮ ማድሪድ ጨዋታውን አሸንፎ ያልፋል የሚል እቅድ ስለነበረ ያው የትንታኔ እቅዶች ይኖራሉ። ያው ከጨዋታ አናሊሲስ ተነስተው የሚያደርጉት ነገር ስለሆነ የራስንም እይታ የፐርሰናል ፖይንት ኦፍ ቪው ስለሚጨምሩ ያው ለአንዳንድ ቡድኖችና ተጫዋቾች ላያስደስት ይችላል። ነገር ግን የኦንሪ ሐሳብ እንደጠቀማቸው ሲናገር ሰምቸዋለሁ። በአጠቃላይ እንግዲህ አርሰናል አሁን ይህን የቻምፒየንስ ሊግ ፍጻሜ ጨዋታ መድረሱ ለሚኬል አርቴታ፣ ለነ ማርቲን ኦደጋርድ፣ ለወጣቱ ሉዊስ ስኬሊ፣ ለሁለቱ የመሃል ተከላካዮች ለነኚህ ጃይንት ተከላካዮች ለነ ጋብሪኤል ማጋሌሽ፣ ለነ ዊሊያም ሳሊባ እንዲሁም ፊት መስመር ላይ ድንቅ ሆኖ ላመሸው ቪክቶር ዮኬሬሽ የተለየ ነበር። በተለይ አርሰናል ዘንድሮ በብዙ መንገድ ጫና ሲፈጠርበት ነበር። በብዙ መንገድ ስሊፕ ያደረገባቸው ነገሮች ከእጁ የወጡ የመሰለባቸው ወራቶች ነበሩ። አብዛኛዎቹ እነኚህ ወራቶች ላይ
አርሰናሎች በስነ ልቦናው ጠንካራ ሆነው በተለይ ሚኬል አርቴታ ከሚዲያው የሚመጣውን ጫና የተሸከመበት መንገድ የሚደነቅ ነው። ለዚህ ነው አንድ የአርሰናል ደጋፊ ይህንን የተናገረው። ያለ ዋንጫ ሪስፔክቱን አግኝተሃል ሚኬል፣ እንኳን ደስ አለህ ነው ያለው ትናንትና። ያለ ዋንጫ ሪስፔክት ማግኘት ቀላል ነገር አይደለም። ያውም ደግሞ በአውሮፓ እጅግ በጣም ኮምፒቲቲቭ በሆነ በአውሮፓ የሆነ ነገር ይዘህ እስካልተገኘ ድረስ በማትከበርበት የእግር ኳስ ቦታ ላይ ልትከበር አትችልም። ይህንን ክብር ግን ሚኬል አርቴታ አግኝቶታል። እጅግ በጣም ያደገ ክብር አግኝቷል ሚኬል አርቴታ። አብዛኛውን ከእግር ኳስ ሐሳቦች ጋር በተያያዘ ያለው አንዱ ትልቁ ነገር ምንድነው? በዊኒንግ ሜንታሊቲ ውስጥ መቆየት ለአሰልጣኞች ትልቁ የነሱ ስራ ሊሆን ይችላል። ነገር ግን ከሉዚንግ ሜንታሊቲ ወደ ዊኒንግ ሜንታሊቲ ትራንስፎርም የምታደርገው ነገር ግን ቀላል አይደለም። ምክንያቱም በምትሸነፍባቸው ተደጋጋሚ የሽንፈት ጊዜያቶች ላይ እነዛ ተደጋጋሚ ሽንፈቶችን አሸንፈ የምትወጣበት መንገድ እጅግ በጣም ብስለት የታከለበት መሆን አለበት። ሚኬል አርቴታ ያንን በብስለት አከናውኖታል። አብዛኛውን ከእግር ኳሱ ጋር በተያያዘ የሚነሱበትን ችግሮችና ከእግር ኳሱ ጋር በተያያዘ የሚነሱበትን ጫናዎች ለማሸነፍ የሄደበት መንገድ የሚደነቅ ነው። አርቴታ ኦፖነንቶቹን የሚያከብርና የጨዋታ አጠቃላይ እቅዶቹንም ተግባራዊ ለማድረግ ብዙ የሚያነባ አሰልጣኝ ነው። ትናንት ለምሳሌ የጨዋታ እቅዱን ከተመለከትነው ወደ 13 ጊዜ ያክል የጨዋታ ታክቲኩን ሲቀያየረው ተመልክተናል። በተለይ ጨዋታን ኮንትሮል ማድረግ የሚፈልግ አሰልጣኝ ስለሆነ በኮንትሮል ቤዝድ ሃይሊ ስትራክቸርድ በሆነው የ4-3-3 የጨዋታ መንገድ ላይ ምንድን ነው የሚያደርገው? 3-2-5 2-3-5 አንዳንዴም በጣም የሚደንቀው ሚኬል አርቴታ የሚያደርገው አንድ የተከላካይ መስመር ተጫዋች ከግብ ጠባቂው ጋር ያቆምና ከፊት ለፊቱ 5 ተጫዋቾችን ያደርግና እንደገና ከነሱ ፊት ደግሞ 4 ተጫዋቾችን ያቆማል ማለት ነው። 1-5-4 ሊያደርገው ይችላል። 1-4-5 ሊያደርገው ይችላል። በትናንትናው ጨዋታ በአትሌቲኮ ማድሪድ የማጥቃት እንቅስቃሴ 2 ዲፌንሲቭ ብሎክ የሰሩትን 2 የመከላከል ግድግዳዎችን ሰርተው ሲጫወቱ የነበሩትን አትሌቲኮ ማድሪዶችን በተለይ ሰብሮ ለመግባት የቦታ ዶሚናንስ ስለሚፈልግ እንደገና የቁጥር ብልጫም ስለሚፈልግ የአማካኝ ክፍሉ ሪጂድ በሆነ የተጋጣሚ ቡድን ስትራክቸር እየተፈተነ ስለነበረ፣ ይሄ ነው መሰረታዊ ነገር ነገራችሁ። ሪጂድ በሆነ ፖዚሽናል ፕሌይ ሪጂድ ፖዚሽናል ፕሌይ ነው የሚለው እየተፈተነ ስለነበረ ይሄንን ዶሚኔት ለማድረግ በተለዋዋጭነት ባህሪ ውስጥ ገብቶ ማሸነፍ እንዳለበት ያውቀዋል። በተለይም ደግሞ የዲፕ ላይን ፕሌይሜከሮች ይህንን ስራ የሚሰሩበት የኦፕሬሽናል ሲስተማቸው ቨርሳታይል ከሆኑ ተጫዋቾች ተለዋዋጭ ከሆኑ ተጫዋቾች ጋር የሚኖራቸው ሚና ለእንቅስቃሴው በጣም መሰረታዊ ነበር። ወደፊትና ወደ ኋላ በሚመለሱባቸው እንቅስቃሴዎች ውስጥ ወደፊትና ወደ ኋላ የሚመለሱባቸውን እንቅስቃሴዎች በመለዋወጥና ይሄ ኮንትሮሊንግ ዘ ቢልድ አፕ በሚለው የሱ ሐሳብ ቢልድ አፑን ከተቆጣጠርከው የፎርሜሽናል ፍሌክሲቢሊቲ ወይም ደግሞ የቅርጽ የተለዋዋጭነት እድገቱ ከፍ ስለሚል ሊቸግር እንደማይችል ስለሚያውቀው ሚኬል አርቴታ በተደጋጋሚ ይሄን ነገር ሲያደርገው ተመልክተናል። በተለይ የአርሰናል የትናንትናው አንዱ ትልቁ ሚና ፖዚሽናል ዲሲፕሊን ውስጥ ነው የቆየው። በተለይ ስፔሲፊክ የሆኑ ብቸኛ የተነጠሉ ቦታዎችን በመያዝ እነዚህን ቦታዎች የተከላካይ መስመር ተጫዋቾች ስትሬች እንዲያደርጉ እንዲለጠጡ በማድረግ እንዲሁም ኳሱን በስርዓት በመጫወት ከዛ ውጭ የተጫዋቾች ሮቴሽን ወይም ደግሞ የተጫዋቾች ከአንድ ቦታ ወደ ሌላ ቦታ የሚደረጉ ሽግግሮችን ራሱ በመጠበቅ እነዚህ ሽግግሮች ዶሚኔት የሚያደርጉባቸው ሐሳቦች እንዲሆኑ በማገዝ ሚኬል አርቴታ ስራውን በሚገባ አከናውኗል። ይሄ እንግዲህ የአርቴታ የጨዋታ እቅድ
አብዛኛውን ጊዜ ከጌም ከጨዋታዎች እያደገ የመጣ ነው። በየጨዋታዎቹ ነገሮችን ለመስራት ይሞክራል። ጨዋታዎቹን ለማስተካከል ይሞክራል። ጨዋታዎችን እያስተካከለ በየጨዋታዎቹ የጨዋታ እቅዶቹ ላይ ለውጥ እየጨመረ ተጫዋቾች እንዲገኑ እያደረገ እንግዲህ ነገሮችን መስመር በማስያዝ አሁን እዚህ ደረጃ ደርሰዋል። ትናንትና በጣም ብዙ የተቀላቀሉ ስሜቶች ነበሩ። በተለይ ስቱዲዮ ውስጥ የነበሩ የመገናኛ ብዙሃኖች ያው ከአርሰናል የዘንድሮ የውድድር ዓመት ጉዞ ጋር በተያያዘ በቻምፒየንስ ሊጉ ግማሽ ፍጻሜ ላይ እንደሚቆም ቡድኑ ሩብ ፍጻሜ እንደሚሸነፍ ሀሳቦች ነበሩ። ያው የሚሰጡ ትንታኔዎች አብዛኛውን ትኩረት የሚያደርጉት እንደዛ አይነት ጉዳዮች ላይ ስለሆነ ሀሳቦች ነበሩ። ቴሪ ሄንሪ በትናንትናው ፍጻሜ ከገቡ በኋላ በተደረገ ቃለ መጠይቅ ከሲቢኤስ ስፖርት መድረክ ውስጥ ለቡካዮ ሳካ ያነሳለ ጥያቄ ነበር እና ቡካዮ ሳካ በጣም ተረጋግቶ ነው የመለሰው ይህን ጥያቄ። አስቸጋሪ ወቅት እንደነበረ ነው ሄንሪ የሚያነሳው። በእርግጥም አርሰናል በጣም አስቸጋሪ ወቅት ውስጥ ነበር። በእያንዳንዱ ጨዋታ ቀናቶች ውስጥ የአሰልጣኝ ውሳኔዎች፣ የተጫዋቾች ፐርፎርማንስ፣ የሚዲያ ጫናዎችን ሃንድል ማድረጉ በራሱ የሚፈጥረው ጫና አለ እና ይህንን ጥያቄ ሄንሪ ሲያቀርብለት ሲዝኑን በተመለከተ እስኪ እንስማውና ላዳምጣችሁ። It's not easy. No, it's not easy, but yeah. Be honest with it. Can you explain? It's not easy. ማለት እስኪ አንተ በቃ ምንም አይነት ነገር ሳትደብቅ ምን ያክል አስቸጋሪ እንደነበረ ንገረኝ ነው እያለ ያለው ሄንሪ። ሁኔታዎቹ ምን ያክል ፈታኝ እንደነበሩ፣ ሲዝኑ ምን ያክል አስቸጋሪ እንደነበረ እኛ የምናውቀው ስላለ ነገር ኮንግራጁሌሽን በማለት ጀምሮ ነው ይህን ጥያቄ የሚያነሳውና ቡካዮ ሳካ የሚመልስበት መንገድ ያን ነው የሚያሳየው። Thank you, my man. Thank you. Listen, can you explain to people something for me, because I know what you went through during the whole season. I know what you had to endure for what you were listening from people, and what you had to do to be on that field, not only tonight but also against Fulham the other day. Can you ያው በፉላሙ ጨዋታ እንደገና በትናንትናውም ጨዋታ እስኪ ሜዳ ላይ የተገኛችሁበትን ሜንታሊቲ በተመለከተ ሰዎች ብዙ ያወሩ ነበረ፣ ሚዲያዎች በጣም ብዙ ይሉ ነበረ እና እናንተ የተገኛችሁበት የተቀየረውን ነገር ነው ንገረኝ እያለ ያለው ሄንሪና ቀላል አለመሆኑ ይሄ ጫና እንዴት እንደነበረ ቡካዮ ሳካን ነው እየጠየቀ ያለውና የሳካን መልስ እንስማው። Yeah, what can I say? I feel like it's not the moment. I don't want to say like I'm struggling or anything and, you know, make people feel sorry for me. As soon as I step onto that pitch and I put myself out there. ይሄ ወቅት ምንድነው ስትራግል እያደረኩ ነበር ብዬ የምናገርበት ወቅት እንዲሆን አልፈልግም ነበር። በቃ ይሄ ነገር እንዲመጣ እንፈልግ ነበር ነው ቡካዮ ሳካ። ነገር ግን ይሄን ነገር ስናመጣው በቀላሉ የሚመጣ አይደለም። በቃ ጫናዎች ነበሩ፣ ፈተናዎች ነበሩት። ሰዎች የሚናገሯቸው ነገሮች አሉ። የሰዎችን ሐሳብ ደግሞ ልታስቀይር የምትችለው አንተ በሜዳ ላይ በምታደርገው ነገር ብቻ ነው እንጂ ሰዎችን የሚናገሩትን ነገር መርጠህ እንዲናገሩ ልታደርግ አትችልም ነው። ይሄ በቡካዮ ሳካ አንደበት የተነገረው ነገር የብዙ የአርሰናል ተጫዋቾች አንደበት ነው። በርካታ የአርሰናል ተጫዋቾች በዚህ አይነት ሁኔታ ውስጥ አልፈዋል። በዚህ አይነት ጫና ውስጥ አልፈዋል። ያንን ጫና አልፎ ያንን ጫና ተቋቁሞ እዚህ ቦታ ላይ መድረስ የአርሰናል የዘንድሮ የውድድር ዓመት ስኬት ነው። እንደምታውቁት የአውሮፓ መገናኛ ብዙሃን አብዛኞቹ ሚዲያዎች የሚሰሯቸው ዜናዎች በብዙ ክለቦች ዘንድ ብዙ ጥያቄዎች የሚያስነሱ ናቸው። በተለይ የሚሰሩት አንግል ብዙ ተጫዋቾችን፣ ብዙ ክለቦችን፣ ማኔጀሮችን፣ ፉትቦል ዳይሬክተሮችን አያስደስትም። ይሄ ያለፉት ዓመታትም ላይ የነበረ ነገር ነው። ስፖት ተደርጎ ተመዞ ወጥቶ የሚሰራው ነገር ትልቁ ነገር ሳይሆን አንዳንዴ ትንሹ ነገር ገኖ ልናየው እንችላለን። ስለዚህ ይሄንን እያዳመጠ የሚሄድ ስነ ልቦና ካለ መሀል ላይ ነው የሚቆመው። ይህንን ስነ ልቦና አይደለም እያዳመጥን ይሄድ ነው የሚለው ሳካ። ጫናዎች አሉ። አዎ ጫናዎች ነበሩ። እነዛን ጫናዎች ግን ለእኛ እንደ ስፕሪንግ ቦርድ ነው የተጠቀምናቸው ነው።
ይህንን አርቴታም ተናግሮታል ትናንትና። እንዳውም የሚገርመው ወደ 3 ተጫዋቾችን ቃለ መጠይቅ ያየው ትናንትና ይህን ፕሮዳክሽን ለመስራት በምዘጋጅበት ሰዓት ስክሪፕት ይመስላሉ የሚናገሩት ነገር እና ንግግራቸው ስክሪፕት የመሰለው ተናበው መግለጫ ስለሰጡ ሳይሆን እንደ ፕሮፓጋንዳ ሳይሆን ያለፉበትን መንገድ ነው የሚገልጸው። የሚኬል አርቴታ፣ የዴክለን ራይስ፣ የቡካዮ ሳካ እንዲሁም የቪክቶር ዮኬሬሽን ቃለ መጠይቅ ከሰማችሁ ኤቤሬቺ ኤዜ በተለይ የኤቤሬቺ ኤዜ ቃለ መጠይቅ ደግሞ በጣም ነው የሚገርመው። ከሰማችሁ አብዛኞቹ ንግግሮቻቸው እያለፉበት የነበረው ማዕበል ከባድ እንደነበረ፣ እያለፉበት የነበረው ቶን ከባድ እንደነበረ፣ ስብርብር የሚያደርግ ቶን እንደነበረ የሚያሳይ ነው። ይህንን አሸንፎ ለዚህ ፍጻሜ መብቃት የዚህ አርሰናል ትውልድ ትልቁ ስኬት ነው። ለዚህ ነው ቅድም ስገባ የነገርኳችሁ ያለ ዋንጫ ልባችን ገዝተዋል ያሉት። ያለ ዋንጫ ልባችን አሸፍተዋል። የፍጻሜ ጨዋታው ላይ የደረስከው ሚኬል አርቴታ በፍጻሜው ጨዋታ ያስመዘገብከው ነገር አይደለም ከዚህ በኋላ አሁንም ልባችን ውስጥ እንድትቀመጥ የሚያደርገው። እስከ ፍጻሜ የመጣህበት መንገድ በራሱ ለእኛ በቂ ነው ነው የአርሰናል ደጋፊዎች የሚሉት። የኤቤሬ ኤዜን ቃለ መጠይቅ ሰሞኑን እሰራላችኋለሁ። በጣም አስገራሚ ቃለ መጠይቅ ነው ያደረገው። እንዳውም እሱ በብዛት ሲናገር ምንድን ነው የሚለው? ሰዎች የሚናገሩትን ነገሮች እየሰማህማ የምትኖር ከሆነ እኮ የራስህን ዓለም አትኖርም ይላል። ያ እኛ ጠንካራ ቡድን እንደሆን ውጭ ያሉ ሰዎች እንዲነግሩን አንፈልግም። እናውቀዋለን፣ ዴብዙን እናውቀዋለን፣ የቡድናችን ዴብዝ እናውቀዋለን። ትንሽ ነገሮች ናቸው ሁኔታዎችን ያበላሹብን የነበሩት ሚድ ሲዝን ላይ። እሱም አልተበላሸም፣ ተማርንበት እንጂ። ከዛ በኋላ ወጣን። አሁን ወደ ከፍታው ከወጣን በኋላ ግን እንዴት እንደምንሄድና ይህንን ከፍታ ይዘን እንዴት እንደምንቀጥል ደግሞ በቡድን እንቅስቃሴ ውስጥ እያየነው ነው ይላል። ይሄ የጋራ የህብረት ስራችን ያመጣው ነገር ነው። ትልቅ ስኬት ነው። ስኬቱን መደበቅ አንፈልግም። ስኬቱን አደብቁት ነው የሚለው ኤቤሬ ኤዜ። እና የአርሰናል ትልቁ ውጤት በዘንድሮ የውድድር ዓመት ነገሮችን እያስታመመ እያሻሻለ እያሸነፈ በዛ ውስጥ የወደቀባቸው መንገዶች ደግሞ እየተማረባቸው እነዛን ሳይደግም የተሻለ ነገር እየፈጠረ የሄደባቸው ጊዜያቶች ናቸው። እንደምታውቁት በእግር ኳስ አንዱ ትልቁ ነገር ምንድን ነው? ከትናንትና ስህተት መማር ነው። የትናንትናን ስህተት አለመድገም ነው። የእግር ኳስ ፊሎሶፊ እንደነ ዮሃን ክራይፍ አይነት አሰልጣኞች፣ የአሁኖቹ እንደነ አርቴታ እንደነ ጋርዲዮላ አይነት አሰልጣኞች የሚሉት ምንድነው? ተጫዋቾቻቸው እንዲሳሳቱ ይፈልጋሉ። ስህተቶቻቸውን ግን እንዲደግሙ አይፈልጉም። አዲስ ስህተት ነው እንዲሰሩ የሚፈልጉት። አዲስ ስህተት ሁሌም በሰራ ቁጥር አንድ ተጫዋች ለአዲስ እውቀት ራሱን እያዘጋጀ ነው ማለት ነው። ለአዲስ ሀሳብ፣ ለአዲስ የተሻለ መመንጠቅ ራሱን እያዘጋጀ ነው ማለት ነው። ስለዚህ እግር ኳሱ በሚሄድበት ልክ፣ እግር ኳሱ በሚጠጋበት ሀሳብ ውስጥ መቆየት የሚችለው አዳዲስ ቻሌንጆችን እያሸነፈ መሄድ ሲችል ነው። ፌሲንግ ደ ኒው ቻሌንጅስ አር ደ ቤዚክስ ነው የሚለው እንደ ክሮፍ አይነት አሰልጣኝ። አዳዲስ ቻሌንጆችን አዳዲስ ጫናዎችን መጋፈጥ መሰረታዊ ነገር ነው። በቃ ከነዚህ ከአዳዲስ ነገሮች የምትሸሽ ከሆነ በእግር ኳስ የሚለወጥና የሚያድግ ነገር አይኖርም። አርሰናል ለቻምፒየንስ ሊግ የፍጻሜ ጨዋታ የደረሰው ፌሲንግ ደ ቤዚክስ ነው። ቤዚክሶቹን ፌስ አድርጓል። እነዚህን መሰረታዊ ነገሮችን ፌስ አድርጎ ግን ምላሽ የሰጠባቸው ያሸነፈባቸው መንገዶች ግን አርሰናልን አሁን ለትልቅ መድረክ አብቅተውታል። ቡዳፔስት ደርሰዋል መድፈኞቹ። ይሄ ለአርሰናል ትልቁ ስኬት ነው። እንዴት አገኛችሁት የአርሰናልን የቻምፒየንስ ሊግ ጉዞ? እስካሁን ድረስ በቻምፒየንስ ሊግ ያልተሸነፈው ብቸኛ ቡድን ነው አርሰናል። ሁኔታዎቹ እንዴት አያችኋቸው? ሀሳብ አስተያየት ስጡበት። ጥሩ ጊዜ እንዲሆንላችሁ እመኛለሁ።